ኢትዮጵያ ለአፍሪካና ህንድ ባለብዙ ወገን ዲፕሎማሲ አጋርነት ተጨባጭ ስራዎችን እየሰራች ነው ብለዋል የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ። የአፍሪካ ህብረት የልማት ኤጀንሲ በማህበራዊና የልማት ለውጥ ማዕከል አማካኝነት የተዘጋጀን የአፍሪካ ህንድ የልማት አመላካች የጥናት ውጤትን ይፋ አድርጓል። በህንድ የኢትዮጵያ አምባሳደርና በህንድ የአፍሪካ ህብረት ቋሚ መልእክተኛ አኒል ኩማር ራኢ የጥናት ውጤቶችን ወደ ተግባር መቀየር ይገባል ብለዋል። ባልደረባችን ለይኩን ዓለም በመድረኩ ላይ ተሳትፏል። በቀጥታ የስልክ መስመራችን ላይ ደግሞ አግኝተናል። ተጨማሪ መረጃዎችን ይሰጠናል። ለይኩን እንዴት አመሸ? መቀጠል እንችላለን። አመሰግናለሁ የሸዋና ኃይለ ኢየሱስ እንደምን አመሻችሁ። የአፍሪካና የህንድ አጋርነት ከጊዜ ወደ ጊዜ እየተጠናከረ መምጣቱ ይታወቃል። በዚህም የኢትዮጵያ ሚና ከጊዜ ወደ ጊዜ በሚታይ በሚጨበጥ በሚቆጠሩ አሃዞች ጭምር እየጨመረ መምጣቱ አመላካች ነገሮች አሉ። በዚህም የህንዱ ጠቅላይ ሚኒስትር በኢትዮጵያ ከወራት በፊት ያደረጉት ጉብኝት አንዱ ተጠቃሽ ነው። ከዛ ባለፈ ደግሞ ኢትዮጵያና ህንድ በተለያዩ ዘርፎች እየሰሯቸው ያሉ ትብብሮች አንዱ ነው። ኢትዮጵያ ከህንድ ጋር የምታደርገው ግንኙነት የኢትዮጵያና የህንድ ብቻ ግንኙነት ሆኖ አያልቅም። ኢትዮጵያ የአፍሪካ ህብረት መቀመጫ፣ በአፍሪካ አጀንዳዎች ላይ ቋሚ ተሰላፊ፣ የአፍሪካ አጀንዳዎችን ለማሳካትም ተጨባጭ ስራዎችን የምትሰራ ሀገር እንደመሆኗ መጠን የኢትዮጵያና የህንድ አጋርነት የአፍሪካና የህንድ አጋርነት ሆኖ ይወሰዳል። በዛሬው ዕለት ይፋ የተደረገው ጥናትም ለወራት ሲደረግ የነበረ ባለፉት ጊዜያት ሁለቱ ወገኖች በምን ዘርፎች ሊተባበሩ ይችላሉ የሚለውን የጠቀሰ ነው። በዋናነት ከአፍሪካ በኩል እንደሚታወቀው በፈረንጆቹ 2001 የአፍሪካ ልማት አዲስ አጋርነት ኔፓድ እንደነበር ይታወቃል። እየሰራ ነው። የኔፓድ ደግሞ የስራ ክንፍ ሆኖ እያገለገለ ያለ በ2018 የተቋቋመ ደግሞ የአፍሪካ ልማት ኤጀንሲ የሚባል ተቋም እንዲሁ የኔፓድ አካል ሆኖ ወደ ስራ ገብቷል። ማለትም በእቅድ ያሉትን በሀገራቱ በተስማሙባቸው ማዕቀፎች ውስጥ ያሉትን ወደ ምድር በማውረድ ለመስራት የሚያስችል ማዕቀፍ ነው። የዚህ ተቋም ነው የጥናቱን በአጋርነት አብሮ ያወጣው አብሮ ያጠናው። በዋናነት የጥናቱ አካል ሆኖ የሚጠቀሱ ነጥቦች የመጀመሪያው በአፍሪካና በህንድ መካከል የሚደረጉ የትብብር መስኮች ከፖለቲካዊ ፍላጎት በተሻገረ መልኩ ተግባራዊ የሆነ ስራ ሊሰራባቸው የሚችሉ ነገሮችን ጠቅሷል። የመጀመሪያው በፋይናንስ ግኝት ላይ ያተኮሩ፣ ምክንያቱም በአፍሪካ የሚደረጉ የልማት ትብብሮች የልማት ስራዎች የፋይናንስ ችግር የሚገጥማቸው ናቸው። ስለዚህ የፋይናንስ ችግር እንዴት ይፈታ? ሁለተኛ በኢንቨስትመንት ዘርፎች የተለዩት ምን ናቸው የሚሉትና እነዚህ የኢንቨስትመንት ዘርፎች ሁለቱ ወገኖች በጋራ አንዱ ከሌላው ሊማርባቸው የሚችላቸው። ሶስተኛ የግብርና ጉዳይ ሌላው ነው። በህንድ በኩል የተሻለ የግብርና ሁኔታ በተለይም ደግሞ ግብርናውን ወደ ቴክኖሎጂ በመቀየር በኩል አብዮት ሊባል የሚችል እና ለዓለም ትምህርት የሚሆን ነገሮችን እየሰሩ ይገኛሉ። በአፍሪካ ሰፊ የሰው ኃይል ያለ ሰፊ የመልማት አቅም ያለ በኢትዮጵያም እንደዛው ነው። ይህንን ወደ ተግባር ከመቀየር አንጻር የህንድ ተሞክሮ የሚጠበቅ ነው። ከዚህ ሁሉ ባለፈ ደግሞ ህንድ በዓለም አቀፍ ደረጃ ትልቁ ዴሞክራሲ የሚባል ነው። ስለዚህ የመልካም አስተዳደርና አጠቃላይ የሆነ ቢሮክራሲን በመቀነስ ያሉ የልማት እቅዶችን ወደፊት በማራመድ በኩል ቢሮክራሲውን ማስተካከል፣ መልካም አስተዳደሩን ማሻሻል በህንድ በኩል ሊወሰዱ የሚችሉ ጥቅሞች ወይም ተሞክሮች ናቸው። በእነዚህ ዙሪያ ሁለቱ ወገኖች ሊሰሩባቸው የሚችሉት አሉ። በአፍሪካ በኩል ደግሞ እያደገ ያለ የመልማት ፍላጎት እያደገ ያለ የህዝብ ቁጥሩ ደግሞ ወጣት ለመስራት አቅም ያለው ከዛ ባለፈ ደግሞ ከቴክኖሎጂ ጋር የተዋወቀ በብዙ መልኩ ደግሞ ሲታይ ጥሬ ዕቃውን ያልተጠቀመ አህጉር ነው። ስለዚህ የሁለቱ ወገኖች ትብብር እነዚህን ያሉ አዎንታዊ የሆኑና የመልማት አንጻራዊ አቅሞችን በመጠቀም በተለይም ደግሞ በተለዩ ዘርፎች ላይ ለመስራት እንደሚያስችል ጥናቱ ያመላክታል። በጥናቱ ውጤት የተመላከቱ ጉዳዮችን የሚጠበቁ ጉዳዮች አሉ። የኢፌዴሪ ሴቶች ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ያነሷቸው ነጥቦችም እነዚህ ናቸው። በኢትዮጵያ በኩል በብዙ ተሞክሮች ለሁለቱ ወገኖች ተሞክሮ ሊሆኑ የሚችሉ ስራዎች መሰራታቸውን ዶክተር ኤርጎጌ ተናግረዋል። ከዛ ባለፈ ደግሞ የተሰሩ ስራዎች ለምሳሌ የሁለቱ ወገኖች ጉብኝቶች ኢትዮጵያ በአጋርነት የምትሰራቸው በተሞክሮነት ለዓለም የምታጋራቸው የግብርና የመልካም አስተዳደር እየተሞከሩ ያሉ በመሰብና በሌሎችም የአንድ ማዕከል አገልግሎት የቴክኖሎጂን ወደፊት ለማራመድ በዲጂታል ዘርፍ የተሰሩ ስራዎች እና መሰል ጉዳዮች በኢትዮጵያ በኩል
በስፋት እየተሰራባቸው ያሉ በመደመር እሳቤ ደግሞ አጠቃላይ ያሉ እሳቤዎችን አጠናክሮ ወደፊት በአንድ ኃይል ለመራመድ የተደረጉ ጥረቶች በኢትዮጵያ በኩል ባለፉት ወራት በአበረታች መልኩ የሚነሱ መሆናቸውና ሌሎችም የአፍሪካ ሀገራት በህንድም በኩል ሊወሰዱ የሚችሉ ትምህርት ለመቀየር የሚያስችሉ መሆናቸው አንስተዋል። በህንድ በኩል በኢትዮጵያ የህንድ አምባሳደር የሆኑት ራይ አኒል ኩማር እና በአፍሪካ ህብረትም ቋሚ ተጠሪ ናቸው። ስለዚህ እርሳቸው በኢትዮጵያ ባላቸው ቆይታ ህንድን ወክለው በሚሰሯቸው ስራዎች ሁሉ ከኢትዮጵያ መልካም ተሞክሮች እየተወሰዱ መሆኑን በሁለቱ መካከል ያለውን አጋርነት ለማጠናከርም ሰፋፊ ስራዎች እየተሰሩ መሆናቸውን በተለይም ደግሞ አሁን የተጀመሩ ስራዎች እንዲቀጥሉ ለማድረግ በፋይናንስ ግኝት በጥናቱም እንደተመላከተው በህንድ በኩል ያሉ ተሞክሮ ስራዎችን በማጠናከር በኩልና ሰፋፊ ስራዎችንም በጋራ በመስራት በኩል በተሞክሮነት ሊወሰድ እንደሚችል ከሁሉም በላይ ግን በሁሉም ወገኖች በኩል በትኩረት የተነሳው ጉዳይ ጥናቶች በተደጋጋሚ ይነሳሉ። በተደጋጋሚ ሙከራዎች አሉ። በአፍሪካ ህብረትም በኩል በሌላውም ወገን በኩል በህንድም በኩል ያሉ ጥናቶችን ፖለቲካዊ ፍላጎቶችን በተጠናከረ መልኩና በተጨበጠ መልኩ ወደ ምድር ማውረድ ላይ ቀጣይ ቤት ስራ እንደሆነ እንዲሁ አንስተዋል። ስለዚህ ይህ ጥናት በቀጣይ የሚጠበቀው የወጣው ጥናት በቀጣይ ተግባራዊ ሆኖ እንዲታይ ኮሚቴዎቹን የሚመለከታቸው አካላትና በተለዩ ዘርፎች ላይ እነማን ምን ይሰራሉ በሚለው ላይ በቀጣይ የሚሰራ ይሆናል። እንደሚታወቀው ኢትዮጵያና ህንድ በተለያዩ ዘርፎች አጋርነታቸውን ለማጠናከር መፈራረማቸው በዛ መሰረትም ወደ ተግባር የተቀየሩ ስራዎች እንዳሉ ይታወቃል። ስለዚህ የዚህ አጋርነት ስራ በአፍሪካ ህብረት ደረጃም አድጎ እንደሚታይ ይጠበቃል። በጉባኤው ኢትዮጵያ ለአፍሪካ ህብረት እየሰራች ያለችውና አሁንም ከቀናት በኋላ በሚደረገው የአፍሪካ ህብረት የመሪዎች 39ኛው ጉባኤ ላይም እነዚህ አጀንዳዎች በስፋት በተለይም አንዳንዶቹ ከአፍሪካ አጀንዳ 2063 ጋር የተያያዙና አብረው የተሳሰሩ በመሆናቸው በአጀንዳነት እንደሚመከረባቸው የልማት አጀንዳዎችን የአፍሪካ ህብረት በሚመክር ወቅት እነዚህ አጀንዳዎችም አብረው ሊቀርቡ እንደሚችሉ እንዲሁ በጥናቱን ይፋ በማድረጊያው ስነስርዓት ላይ ተነስተዋል። የምሽቱ ጉዳዮች እነዚህ ነበሩ። አመሰግናለሁ። ለይኩን አለም ላደረስከን የቀጥታ ዘገባ እናመሰግናለን።